በአንድ በኩል ደስ ብሎኛል፣ በአንድ በኩል ደግሞ ያናደደኝ ብዙ ነገር አለ። በተለይ ብሩኬ ማለት ነው። ሁለት ሴት ማሰብ አይከብድም? ለችም ታስባለ፣ ለችም ታስባለ። እኔ ይቅርታ አድርጉልኝ፣ የብሩኬ አነጋገር እስከ ዛሬ ምንም አይዋጥልኝም። በእግዚአብሔርን ምንም አይዋጥልኝም። በቃ አንድ ነገር ነበረ ከሱ የሚጠብቀው ባይዘዌ ይሄ ልጅ ምንም የተፈጠረ አላቅም ካለ ወኒ ነገር አስነክታኝ ነው ወይ እንጂ ከዛ ውጭ አላቅም ብሎ ለምን ደምድሞ አወራም? ለምንድን ነው ውስጡ የሚጠራጥረው? ለምንድን ነው የሚፈራው? ለማንኛውም ጋሼ ተስፋ ሰጥቶናል። እግዚአብሔር ርስጦ ጋሼ የእድሜና ጤና ይስጦት። እኔ በበኩል እግዚአብሔር እኔ ጋሼን ንግግር ሲሰማ በቃ እኔ የሚታርቁ ስለሚመስለኝ ደስ ብሎኛል። ባይዘው ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሀሳብ ለመስጠት ነው እንጂ ባልመለስ ወይም ደግሞ ቪዲዮ ባላመጣ ደስ ይለኛል። ለምን አሁን ነው የሰራሁት በሩታ ዙሪያ ማለት ነው ወዶቼ። እንግዲህ ዛሬ እነ ቡርኬና ሀይሚ ጋሺ መጥቷል። ይሄ አሁንም ይቀራታል ቅመማችን ማለት ነው። ሀይሚዬ አሁንም ይቀራሻል። ተረጋጊ ውድ። እውነት ሁለታችሁ ነው የምትጎዱት። ቡርኬ በነገራችን ላይ ምን አስቦ ነው ማለት ምን አስቦ ነው ያቺን መግፋት አቃተኝ። ሀይሚም እንላይ ስትል እሺ ማለት ከበደኝ። ምን አስበ ነው? ምን አስበ ነው? እኔ ብዙ ጥያቄ አለኝ ባይዘው ብሩኬ ላይ ማለት እስከዛሬ ታውቃላችሁ። እኔ ብሩኬን የተረዳው ለመረዳት የሞከርኩ ነው። መፍረድን አልፈልግም፣ ግን ወሬ እውነት አይዋጥልኝም እንደዚህ ሲል። በተለይ ደግሞ እሷም እርጉዝ ናት፣ መግፋት አልፈልግም። እሷም ያስጨነቀች ነው። የማይፈልግ ሰው ለምን ብሎ ካደርግም ነው። የማትፈልገው ሰው ለምንድን ነው ከህይወትክ ማታስወጣ? መቼም በቀደም ብሎ ካደርጋታል አይደለ? አሁን ደግሞ የልጅ አባትና ብለው ብላ የጥየቅ ምንድን ነው ያስጨነቀች ነው ብሎ ሲያወራ በጣም ነው ተናደድኩ። ባይዘው ጋይስ እውነት በቃ ማለት ሁለቱ ላይ ባትጫወት አሪፍ ነው። ያቺም ተስፋ ባሰጣት። የዛሬ ቪዲዮ ልብ ብላችሁ ስሙ ጋይስ። እሷም አሳዝነኛለች። ሴት ልጅ ናት። እንዲህ በሁሉንታ እኮ የሚሆን ነገር አይደለም። አንድ ውሳኔ መወሰን ነው። ቆይ አይሚን መራቅ አትፈልግም። ላቺ ደግሞ ታዝናለህ። ምንድን ነው ምንሽ ነው እንዲህ? አይሚ እኮ ነው የተጎዳቻለች። ያቺማ ካንቴ ከሆነ በወዳ ይዛለች። ምንም አያስፈልጋትም። ያው ምቀኝነት ወይም ደግሞ ክፋት ካልሆነ በስተቀር ማለት ነውና ዶች እውነት እኔ ቡርኬ በቃ ከልቤ ስለሚሰማ መሰለኝ ብዙ ስህተት ያየሁበት ነው። አንዴ ምንም አላውቅም ምንም አላደረኩም ልቤና ምን አለው አለ። አንዲ ደግሞ ይጠራጠራሉ። በቃ እንጃ አላውቅም። ወሬ ምንም ልያዝልኝ አልቻለም። እኔ በጣም ነው የምፈራት አይሚን፣ በጣም ከምላችሁ በላይ አይሚን በጣም ፈራታለሁ። በጣም ለውሳኔ በጣም ነው የምትፈጥነው። በጣም ችግሩ በተቀራኒ ደግሞ እኔ በህይወቴ ማለት ነው በነገራችን አንድ ተስፋ አልቆርጥም በጭራሽ። እኔ እንደኔ በነገሮቹ ተስፋ የሚያቆርጥ ሰው አለ፣ ግን እኔ ተስፋ አልቆርጥም በጭራሽ። እና አይሚ በጣም ትፈጠነች ማለት 3 ወር ማለት ትንሽ ናት እውነት ለመናገር ግን ጥያቄ የፈጠረብኝ ማለት ነው ከብሩኬ ጋይስ ሊጠይቃችሁ እናንተ ራሱ ማለት ነው 3 ወር እንጠብቅ የኔ ልጅ መሆኑና አለመሆኑን እስከዛ ከኔ ጋር ትኖር ማለት ምን ማለት ነው? ልጁ ያሱ ከሆነስ ምን ያህል ትጎዳለች ሀይሚ? ሲቀጥል ደግሞ ይሄ ልጅ ያንተ ሆኖ ከታወቀ ከልጅ እናት ጋር ልትኖር ነው ከሀይሚ ጋር ልትቀጥል ነው? ያልገባኝ እኮ ይሄ ነው። በእርግጥ ሀይሚ ትክክል ናት፣ ግን እሱ ደግሞ እሷን አይፈልጋትም። ብትረዳ ደስ ይለኛል። ማለት የሰው ልጅ ያጠፋል። እርግጠኛ ያልሆንሽበት የምትወጂ የምታፈቅሪ ባታጭ አሪፍ ነው ብዬ ነው ማስበው። ግራ ነው የሚያጋባ ጋይስ። እኔ ሳውራ ራሱ ግራ እንደሚያጋባቸው ተስፋ አደርጋለሁኝ። በጣም ይቅርታ። የብሩኬ ነገሮች ምንም እየገባኝ ስላልሆነ ማለት ነው ወዶቼ። እኔ ጸሎቴ ሁሌ እግዚአብሔርን አይሚና ብሩኬ አንድ ላይ እንዲሆኑ ፈልጋለሁኝ። እግዚአብሔርን ከልቤ ነው። ማርያምን አላቅም ምኞቴ ነው። በጣም አሳዝነኛለች። በጣም አስለቅሰኛለች። እርግጥ እኔ አልችልም። እሷ ብቻ ስለሆነች አይደለም። ማንም ሰው ሲያለቅስ እኔ አልችልም። ገባችሁ አይደለም? 2 አመት ሙሉ ሲከታተል የቆየው ተውና ዝም ብያውን ፌስቡክ ላይ ገብቼ የሆነ ነገር ካየው አልቃሻ ነኝ በባህሪ አልችልም። እና ምን ልላችሁ ፈልጌ ነው ጋሼ ግን ተስፋ ሰጡናል። እኔ እግዚአብሔርን ያሳካው
ቡሩኬ ራሱ በቃ ለጋሼ ሲናገር የተለያየ ወሬ ነው ሲያወራ ነበር። እና ቡሩኬ እኛ የተረዳን ነው፣ ግን አንተ ደግሞ የምታወራ ነገር እኛን ሊያሳምን አይችልም በጭራሽ። ሁለት ሴት ማሰብ ይከብዳል። በቃ ያችም ያሰብክ እችም የፈለካት አይከብድም? ይከብዳል። በቃ ማትፈልጋት ከሆነ ከዚህ በፊት ነበረች፣ ኦኬ ነበረች። ከህይወትክ ማስወጣት፣ ማትፈልገው ሰው አለማግኘት፣ አለማውራት፣ በሷ ዙሪያ አለመጨነቅ። ምን ትሆናለች እርጉዝ ስለሆነች? ኦኬ እስከሚታወቅልክ ድረስ ምንም አትሆንም። ወይም ደግሞ በፋሽናል ምንድን ነው በሆኔ ተሸግራ ከሆነ ወይም ብር ከአይሚ ጋር ተመካክረ ርዳት። በቃ ተሸግራ ከሆነ ይሄ እንደዚህ የምትሆነው ዩቱብ ከፍተ ስጣት። በቃ ከዛ ውጪ ከህይወትክ እንድትወጣ ማድረግ ነው። እኔ በበኩሌ ግን እንዲሁም ምንድን ነው የቡሩኬ እናት ጋር ቢወስድ ደስ ይለኛል። እኔ ሀይሚ ማለት ነው በጣም ታከብሯለች። እንዲሁም ለጋሼ መልስ የመለሰች ነበር። ሀይሚ ተናዳለችም። የቡሩኬ እናት ጋር ብትሄድ ደስ ይለኛል። እውነት ለመናገር ትሰማለችም፣ ታከብራለችም፣ ትፈራለችም። እና አላቅም እዛ ብትሄድ አሪፍ ነው ብዬ ነው ማስበው። ኤኒዌይስ እግዚአብሔር ጸሎት አድርጉላቸው። እውነት ጸሎት አድርጉ። ባይለያዩ ደስ ይለኛል። ግን ቡሩኬ አሁንም እኔ ትኩረት የሰጠውበት ነው ብሩኬ ንግግሩ ላይ። ትላንትናም ብያችኋለሁኝ የብሩኬ ንግግር ምንም አሳምንም፣ ፍራቻ ውስጥ ነው። ኦኬ ያስደነግጣል፣ ያስፈራል። ግን ቢያንስ ምንም አላደረኩም፣ አግኝቻታለሁ። ከዛ ውጭ ግን እዛ የሚያደርስ ነገር እኔ እስከማውቀው ድረስ አልሄድኩም ማለት እኮ ግልጽ ነው። አንተ እስካሁን አልተናገርክም። የማውቀው ነገር የለም ነው። አግኝቻታለሁ፣ የማውቀው ነገር የለም። ይሄ ማለት ደግሞ ጥርጣሬ ውስጥ አለክ። አይሚም ለዚህ ነው ተስፋ የቆረጠችው። ራስን ትጠራጠራለ። ሲቀጥል ደግሞ ቢያንስ ማታም ማግኘትክ ነው። ጠዋት አግኝታል ወይ? በምን ሰዓት ነው አገኛት? የት ነው አገኛት? ያንዳንዱ ግን ኤቭሪቲንግ እኮ ብታስረዳ ሰው ይረዳል። እግዚአብሔርን ሰው ይረዳል። የመረዳት ደግሞ ቻንስ አለ። ምንድን ነው ብቃት አለን እኛ። እና እንደዛ ብታረግ አሪፍ ነው። በቃ ከቻልክ ደግሞ ልጅቷ ሆነ ትልቅ ሰው ወስደ ወይም ደግሞ ሆነ ነገር ቤተክርስቲያን ወስደ አስምላት። በቃ